ከዚህ የተነሳ ትልቅ ስፍራ አላቸው። አሁን ግን ልጁ መጥቷል። ልጁ ደግሞ ከሁሉ በላይ ነው። ስለዚህ እግዚአብሔር ምን ይፈልጋል? በእያንዳንዱ ሰው ልብና አእምሮ ውስጥ ልጁ ትክክለኛ ቦታውን እንዲያገኝ ይፈልጋል። ተቀላቅሎ እንዲሄድ አይፈልግም። በብዙ ቦታ እንደምናየው በሀገራችን እንደምናውቀው ኢየሱስ ክርስቶስን ማየት እጅግ በጣም አስቸጋሪ ነው። በክርስትና ውስጥ በጣም የሚገርም ነገር ብዙ ታቦታት አሉ አይደል እንዴ? 44 ታቦታት አሉ። በጣም ምን ይገርምሃል ብትሉኝ ታህሳስ ስንት ነው ገብርኤል? 19 አይደል እንዴ? ማይ ጉድነስ አገር ነው የሚደባለቀ። ኢትዮጵያ ውስጥ አገር ይደባለቃል ታህሳስ 19። ለምን? ገብርኤል ይነግሳል። ኦኬ ታውቃላችሁ ኢየሱስ የሚባል ቤተክርስቲያን በጣም ማወቅ አለባችሁ እሱን ለማወቅ። ምክንያቱም ትልቅ ቤተክርስቲያን ወይም እንደዚህ ታዋቂ ቤተክርስቲያን የለም። እሺ በስንት እንደሚከበር ታውቃላችሁ? በጣም አዋቂ ውስጥ አዋቂ መሆን አለባችሁ እሱን ለማወቅ። ከዛስ እሺ ያ ቀን በሚከበር ቀን ሀገር ይተራመሳል? ኖ ማን ነው ፈጣኑ? ማን ነው ቶሎ የሚደርሰው? ከማን ወገኖች ይሄ እንዴት እግዚአብሔርን የሚያስቆጣ ነገር እንደሆነ ልነግራችኋለሁ። ሰዎች ባለማወቅ እንደሚያደርጉት አውቃለሁ፣ በቅንነት እንደሚያደርጉት አውቃለሁ። እዚህ ላይ ጥያቄ የለኝም። በእውቀትና በክፋት አይደለም። ምናልባት አንዳንዶች አውቀው ለሆዳቸውና ለጥቅማቸው ብለው ይሄንን ሰውረው የሚኖሩ አዋቂዎች እንዳሉ አውቃለሁ። እነሱን እግዚአብሔር ይፈርድባቸው። ግን አብዛኛው ሕዝብ ይሄንን የሚያደርገው በቅንነት። ግን እንዴት ያሳዝናል! እግዚአብሔር ልጁን የሚከልል ልጁን የሚጋርድ በልጁ ፊት የሚቆም ምንም ነገር አይፈልግም። ዛሬ አውቀናለን በምንለው በእኛ መካከል አንዳንድ ጊዜ ሰዎች ይቆማሉ። የሰዎች ዝና፣ የሰዎች ታላቅነት፣ አንዳንድ ጊዜ ጸጋ ስጦታ፣ አንዳንድ ጊዜ ትንቢት፣ መገለጥ፣ ምን የፈለጋችሁትን በሉት። ወገኖቼ ልንገራችሁ፣ ከቁልቢና ከምን አይለይም። ምንም ነገር በልጁ ፊት እንዲቆም እግዚአብሔር አይፈልግም። ገለል ማለት ነው ያለበት፣ ሁሉ ዞር ማለት ነው። የእግዚአብሔር ዓላማ ከጥንት ከዘላለም ጀምሮ ሰማይን የዘረጋበት ምድርን የመሰረተበት ሁሉን ካለመኖር ወደ መኖር ያመጣበት አብይ ምክንያቱ ልጁን ማክበር ነው። ሌላ አጀንዳ የለውም። ስለዚህ በፊቱ ቆማለሁ ካልክ ወዮልህ። በዚህ ዓለት ላይ የሚወድቅ ሁሉ ይቀጠቀጣል። ዓለቱ የሚወድቅበት ግን ይፈጨዋል። በጣም ደስ የሚለኝ ቃል ነው። ቀድመ ራስን ከጣልክ ቅጥቅጥ ነው። በመረቅም በምንም በጠቦትም በምንም ይድናል። ይገባችኋል? አባባል ቅጥቅጥ ነው። ዓለቱ ላይ መውደቅ ማለት ለክርስቶስ ራሳችንን መስጠት ነው። ልንነቀፍ እንችላለን። አንዳንድ ነገር ልናጣ እንችላለን። አንዳንድ ጥቅም ሊጎልብን ይችላል። እንደ ልባችን ላንኖር፣ ራሳችን ላናስደስት እንችላለን። እሱ ላይ ራሳችንን ብንጥል ቅጥቅጥ ይባላል። ፍጭት አይደለም። ከመጣብህ ግን የመጣው ላይ ከወደቅ ቅጥቅጥ ነው። ግን አልወድቅም ብለህ ስትፈራ ስተባ እሱ ከመጣብህ ግን ፍጭት ነው። በዓለቱ ላይ የሚወድቅ ሁሉ ይቀጠቀጣል። ዓለቱ የሚወድቅበት ግን ሁሉ ይፈጨዋል። ኦኬ እንግዲህ ከነዚህ 7 መሲያኒክ የብሉይ ኪዳን ክፍሎች ስለ መሲሁ አስቀድመው በትንቢት ከተነገሩ